ያዘችው እሷ ነች። መግባቱን አለመግባቱን ምንም ነገር ኡስማን መታለች አንዴ መታለች ልጅቷን አንዳችሁ ተወርዱልኛላችሁ በፍቃድ እኛ ግን አዊ አንድ ነገር ልንገር ከነሱ ጋር የተሻገሩ ሰዎች እኮ ሊቢያ ላይ ከነሱ ጋር የተሻገሩ ሰዎች ወይ ከየነሱ ጓደኞች አንድ ሰው ከሊቢያ ቢገባ ያለውን ነገር ሪል ነገር ይነግረናል እኮ ሮሚ ደላላዋ ሪል ነገር መናገር ትችላለች። በቃ ፋጡማ ገንዘብ የምትይዘው እሷ ነው። ሶስተኛው ነገር አዊ እኔ ልንገር ወላሂ የወደቀ ነገር ነው። ይሄ ብዙም መከራከር የሚያስፈልገው ነገር አለ። ለምን እንደዛ እንደምልህ ታውቃለህ? አንድ ሰው ሊቢያ ላይ ሶስተኛ ወገን ገንዘብ ስታሲዝ ያ ሰውዬ ያለ ገንዘብ ነው የሚሄደው። ሊቢያው እነዛ ሰዎች ከገቡ በኋላ ገንዘቡን መጥቶ የሚቀበልህ ካንተና ከራስ ነው ቤት ድረስ አስቀምጦት ገብቷል። አባባሌ እሷ ያለችው ከሊቢዮች ጋር ነው። ልጁ በህይወት መኖሩን አለመኖሩን 100% የምታውቀው ቅድም የተደወለላት ፋጡማ እሷ ብቻ ነች። ኢዚ ነው ወላሂ ላዚም አይ አለች እኮ እሷ ፊት ለፊት እኮ ለምን አንጠይቃትም? አሁን እኮ ባል አለ እኮ ገብታለች። አዎ ሮሚ ሳባት እኔ አንድ ጥያቄ ልጠይቃት ሮሚ ይቅርታ አለች ከላይ ያለች ሞሞ የሚለው እሺ ጠይቃ አንተ ተውሳታ ሚት አታርጉን። ኧረ በእናትህ ወንድሜ አንዴ ለምን ነው ሚት የምታርጉን? ቁም ነገር እኮ ነው ያዝነው። አንዴ ሀቢብ አንዴ እሷ ሚት አታርጉትና አንዴ ልጅቷን ላስገባላት። እንደው የሚያምረው ሁለቱ ሲያወሩ ነው። አንድ ደቂቃ ለኔ ስጪና ዙዋራም ትኑር ዛውያም ትኑር ትራብሎስም ትኑር አቡ ከማሽም ትኑር እኔ ጠይቃታለሁ። ልጁ የተጫነበት መርከብ ላይ ላምባዱዛን በርቀት ሲያዩ ዘለው ወረዱ 10 ልጆች። እንዴት ላምባዱዛን እያዩ በርቀት ዘለው ይወርዳሉ? ሁለተኛ ነገር እንደዚህ አይነት ነገር ሀፕል ሊያደርግ ይችላል። ይሄ ልጅ ተጭኖ የሄደው በጎማ አይደለም በፋይበር ነው። 10 ምናምን 100 ምናምን ሺህ ብር ከፍሎ የሄደው ገብቷቸዋል። ሀፕል ሊፈጠር ይችላል መንገድ ላይ የሆነ ነገር ላይ ግን እንደ 1 ሚሊዮን ምናምን ብር ነው 1 ሚሊዮን ምናምን ለማለት ፈልጌ ነው። ሶሪ ይቅርታ ሮሚ 1 ሚሊዮን ምናምን ተከፍሎለት የሄደ ልጅ። ሁለተኛ ነገር ደግሞ ላምባዱዛ ህይወታቸው ተርፎ የገቡ ልጆች እና ሰላም አለይኩም ሰላም ነው ፋጡማ ሰላም ነው ማሚ ይሰማል እናት ገብቷቸዋል። ስለዚህ ሁሉን ነገር የምታውቀው እሷ ስለሆነች እሷ እናቱ ገንዘብ ያዝሽው አንቺ ነሽ። ሶስተኛ ወገን እሷ ነች። ከሊቢው ጋር የምታወራው እሷ ነች። ከሊቢው ጋር የምትቀመጠው እሷ ነች። ሊቢው ቤቱ ላይ ቁጭ ብሎ ነው የሚቆጣጠረው። ይሄ መርከብ ገባ አልገባም። ልጆቹ ቀጥታ እሷ ጋር ነው የሚደውሉት። አሉ ሰላም አለይኩም እኛ በሰላም ገብተናል፣ እከሌ በሰላም አልገባም፣ እከሌ ደግሞ እንደዚህ ተፈጥሮበታል ብለው የሚወስኑት የገቡ ልጆች ናቸው። ገንዘባቸውን መስጠትም እሱን ሁሉ ነገር ያለው እጇ ላይ ማን ጋር ነው? እሷ ጋር ነው። እሷን በቀላል ዘዴ መጠየቅ ነው። ስለ ብር ነው እሷ የምትወራው። ስለ ህይወት ነው የሚቀርመው። ብሩ ይደረስበታል የሰው ህይወት ስለሆነ ማለት ነው። አው ወንድሞቼ የሱ እግዚአብሔር እንደዚህ አይ እሱ በህይወት አለ እንጂ ሁለት አይነት ቋንቋ ነው። አይ በጣሊያን ገብተዋሉ፣ ሌሎቹ ላምባዱዛ ገብተዋሉ። ሁለት ጀልባ ነው የተለቀቀው ለላምባዱዛና ለጣሊያን የተለቀቀው ሲለቀቅ ፋይበሩ ወይስ እኔ አልገባኝም እንዴት እንደሆነ። አይ ሁለት ሙሉ ኮኖ ትነግራለች። ሁለት ጀልባ ገብቶኛል። ለላምባዱዛም የተለቀቀም አለ ለጣሊያንም የተለቀቀን አለ ማለት ነው። ሁለት መርከብ ነው የተለቀቀው ማለት ነው። ሁለት መርከብ ነው የተለቀቀው። እሺ እናትዬ አንዴ ታውሪኛለች። ከዘዋያ ነው የተለቀቁት፣ ከዛውራ ነው የተለቀቁት፣ ከአቡ ከማሽ ነው የተለቀቁት። ከየት ነው የተለቀቁት እነዚህ ሰዎች? ይቅርታ እናት ሰላም አለይኩም። በጣም ይዚ ነገር አትንበጭበጭ ስርዓት አድርገህ ከጠየቅ ብቻ ነው የምመልስልህ። በነፍሳቸው ኃላፊነት ወሰድኩ መሰለህ እንዴ? ምን ያንበጨብጨዋል? ሀቢቢ እኔ እንደዛ ነው መጠየቅ የምትፈልገው። እሺ እናቴ ሰላም አለይኩም። አንድ ነገር የምታውቀው አንድ ነገር እንኳን የምታውቀው ነገር የለህም። ከታችኛ እያዳመጥኩ ነው። ሳትንበጫበጭ በስርዓት መጠየቅ ያለብህን በስርዓት ጠይቀኝ እመልስልሃለሁ። በስርዓት ካልሆነ ግን በመንጫጫት የምታመጣው ነገር የለም። ያማን እንዴ? እሺ ምንም አላልንም እኮ አሁን ልንጠይቅሽ ነው። ምንም እኮ አላልሽም። ስለዚህ ሮማን ጠይቃኝ መልሼላታለሁ። ቁጥር አንድ የተጫሉት ምስራታ ነው። በስርዓት መጠየቅ የሚፈልጋ አንድ ሰው ይጠይቀኝ። አንተ እንድትጠይቀኝ አልፈልግም። በስርዓት ከተለቀቀ ሁለት መርከብ ነው የተለቀቀው። አይመለከትም። የሚጠይቀኝ ትክክለኛ ሰው ተረጋግቶ የሚጠይቀኝ ሰው ነው። دقيقة أنت ساكن في الزوارة ولا الزاوية؟ وين ساكن أنت؟ ወንድሜ የተለቀቁትኝ ምስራታ ነው። ሻባቴ ያቡ አንተ ጠይቃት እስቲ በማርያም ልባችን ቀጣ። እኔ ዲቴል ኢንፎርሜሽን የለኝም በዛ በኩል ስላልሄድኩ አላውቅም። ማለታችን ወንድሜ እሺ እኔ እነግርሃለሁ። አንድ ነው የተለቀቀው። ሻባቴ እሺ አንድ ነው በትክክል እንደዚህ ከጠየቀኝ እነግርሃለሁ። የተለቀቀው ምስራታ ነው። አንድ ነው። አንድ 60 ሰው ነው ያለበት። እሺ 60 ሰው ነው ያለበትኝ። የተገለበጠው ደግሞ ማልታና ምን መሰለህ
ማልታና ወደ ኢጣሊያ መሀል ነው የተገለበጠችው። ሲልሲሊያ የምትባል ከተማ እምጭነው ደግሞ ጭነት ሰውየው የሚጭን ደግሞ ወደ ላምባዱዛ አይደለም። አንደኛ እዚህ ጋር የሚቀባጥሩ ዋው ነው ምናምን ዋው ሞዴሬተር ያለው ማን ነው? ዋው እዚህ ለምንድን ማወቅ አንዴ ኡስማን አንዴ ሚዩት መሸፋፈል ለሊት ምናምን ፈልጋችሁ ነው ያልገባኝ። አንዴ ኡስማን ሐቂቃው ያለው እኛ ጋር ነው። እኛን ጠይቃት። በሰፕራታ የሚለቀቅ በዛውያ የሚለቀቅ በትራብሎስ የሚለቀቅ እኔ ልጠይቃት አንድ ደቂቃ። ልጁ በህይወት መኖር አለመኖር ችግር የለውም። እናንተ ዝም በሉ። በተረጋጋ መንፈስ እኔ እና እሷ እናውራ። ሰላም አለይኩም ሀቢብቲ። እኔ ምንም ያልኩሽ ነገር የለም የኔ ቆንጆ። ልጁ የተለቀቀው 2 መርከብ ነው 1 መርከብ ነው ያልኩሽ ሀቢቢ። እኔ ምንም ያልኩሽ ነገር የለም እኮ ተናደድሽ እንጂ እየተንቀጨቀጭክ ስለሰማሁ ነው። ምንም ሳታውቀው በግልጽ ሀቢብቲ ይኸውልሽ፣ አንቺ ዛውያ ሙኝ ዟራ ሙኝ መጠየቅ የምትፈልገውን በትክክል ጠይቀኝ። አሁን መጠየቅ የምትፈልገውን ሰዎች እዚህ ጋር እየሰሙ ነው። ሰዎችን አክብረን በሰዎች መሰረት ሰዎችን አክብረን ነው ልጠይቀኝ የምትችለው። እሺ ብዙ ማውራት እኔ ልጠይቅሽ ሀቢብቲ፣ ይቅርታ አድርጊልኝ። ጠይቀኝ። እሺ መጠየቅ አንቺ ሶስተኛ ወገን ሆነሽ የ60 ሰው ወይ የ40 ሰው ገንዘብ ይዘሻል አይደል? ወይም የ2 ሰው የ3 ሰው ገንዘብ አይደል? ይሄን ገንዘብ የ3 ሰው ታዩ፣ ከዛ በላይም ሊሆን ይችላል። እንደ 3 ሰው ምሳሌ ልስጥሽ። የ3 ሰው ገንዘብ አንድ ሰው ሲይዝ ወይ ሊቢያ ጋር ተቀምጠሽ ወይም ሊቢያውን አንቺ ስለምታቂው አንቺ ደላልነቱን ስለምትሰሪ ስለሚሆን አንቺ ጋር ሰው መጥቶ በአማና ገንዘብ ያስቀምጣል አይደል? ከዛ በኋላ ላምባዱዛም ይግቡ፣ ላምባዱዛም ወረዱ፣ ጣሊያንም ወረዱ። እነዚህ ሰዎች ስልክ ይዘው ይሄዳሉ። ለምን? ሶስተኛ ወገን ገንዘብ ስለተያዘ አይደለ እህቴ? አንቺ ጋር ገንዘብ ስለተያዘ እነዚህ ሰዎች አንቺ ጋር ገንዘብ ስለተያዘ እነዚህ ሰዎች ሲም ካርድ ተገዝቶ ሲም ካርድ ያለው ሰው በትክክል ስልክ ተሰጥቷቸው በትክክል ተጭነው የት ይመጣሉ? ወይ ላምባዱዛ ይገባሉ፣ ወይም ደግሞ ላምባዱዛ የማይገቡ ከሆነ አየር ላይ እየሄዱ ከሆነ የሊቢያ ፖሊስ መጥቶ ይይዛቸዋል። የሊቢያ ፖሊስ ይዟቸው ሲመጣ በ24 ሰዓት ውስጥ ተይዘናል ብለው ለማን ያሳውቃሉ? ለአንቺ። ለምን? ገንዘቡን እንዳትከፊ ወይ ለሊቢው አሳልፈሽ ገንዘቡን እንዳትሰጪ። ይሄ የመጀመሪያ ነው። ሁለተኛ ደግሞ አንድ ሰው ወደ ጣሊያን ሲገባ ወይም ወደ ላምባዱዛ ሲለቀቅ አንድ ጀልባ 60 ሰውም ሆነ 40 ሰው ሆነ 60 ሰው ከሆነ ደላላ ከሆንሽ አንቺ መጋዘን ውስጥ ቁጭ ትያለሽ፣ ወይ የሊቢ ቤት ቁጭ ብለሽ ገንዘቡ ሌላ ቦታ ሶስተኛ ወገን ላይ ተቀምጦ አንቺ ቁጭ ተብለሽ ልክ ልጆቹ ገባን ብሎ ሲደውሉ ለሊቢው ገንዘቡን ታስተላልፊያለሽ ማለት ነው። ስለዚህ እነዚህ ልጆች ሁለቱም ጀልባ ይለቀቅ፣ አንዱ ለጣሊያን ይለቀቅ፣ አንዱ ለላምባዱዛ ብለሻል። 2 ጀልባ ነው የተለቀቀው ብለሻል። ልጁ ያለበትን ማወቅ ኢዚ ነው። አሁን አንቺ ደላላ ስለሆነሽ እሺ በቃ እዚህ ላይ አልጨረስኩም ሀቢብቲ አልጨረስኩም። አንድ ልጨርስና ከዛ ሚዩት አደርጋለሁ ነው። ይቅርታ ልጨርስልሽ። በጣም ኢዚ ነው። አሁን ሶስተኛ ወገኑ አንቺ ስለሆንሽ ሌሎቹ ገብተው ገንዘባችንን ክፈይ ገብተናል ሲሉ አይ የእንትና ነገር ግን እንደዚህ አይነት ክፍተት ስለተፈጠረ የሱ እንደዚህ አይነት ነገር ሆኗል የሚለውን ነገር ሙሉ መረጃ ስላለ መረጃው ያለው አንቺ እጅ ነው። ምንም ይሄ ወደ ግራ ወደ ብራ የሚያስብለው ነገር አይደለም። እና ከዛውያም ተለቀቀ ከትራብሎስም ከተለቀቀ ከዛውያም ተለቀቀ ማንኛውም ደላላ ይሁን ማወቅ ይቻላል እኮ እናቴ፣ ማወቅ እኛም እንችላለን። ግን ገንዘቡ ያለው ሶስተኛ ወገን አንቺ ስለሆንሽ ሁሉ ነገር ያለው አንቺ ጋር ስለሆነ ማብራራት ትችያለሽ። የገቡ ልጆች ደውሎልሻል፣ የገቡ ልጆች ኮንታክት አለሽ አንቺ። ስለዚህ የገቡ ልጆች ስለዚህ እዚህ ላይ ጨርሰሃል አይደል? ልመልስልህ። ጨረስክ? ይጂና ቁጥር አንድ 2 መርከብ ነው የተለቀቀ የሚል ቃል ካፌ ላይ አልወጣም። ይሄን ዝም ብለህ አታቀናብረው። አንደኛ እኔ እዚህ ላይ እንዳንተ አመላለስ ሳይሆን እንደ ሰው ክብር ሰውን አክብሬ መመለስ ስላለብኝ ማወቅ ስላለባቸው ነው። የወጣ አንድ መርከብ ነው። ያ ደግሞ 60 ሰው የያዘ መርከብ ነው። አዎ ሶስተኛ ወገን ብራቸውን ኃላፊነት የወሰድኩት እኔ ነኝ። አሁንም ነገም ትናንትም ብራቸው ከኔ ጋር ነው ያለ። ብራቸውን አላስበላቸውም አለ። እሺ አንድ ለላምባዱዛ አንድ ለእንትን ያልከው ደግሞ ይሄን ቃል አልወጣኝም። የወጣ አንድ ነው። የተገለበጠ ደግሞ ከማልታና ከሲልሲሊያ መሀል ነው። ደህና ያልተጎዱ ልጆች ወደ ዜት ነው የሄዱ፣ ወደ ማልታ። የማልታ አስካድራ ወሰዳቸው። የተጎዱ ልጆች ደግሞ የኢጣሊያ አስካድራ አስቸኳይ ወሰዳቸው ነው ያልኩት እዚህ ላይ። እሺ እዚህ ላይ ላስቆምሽ። ይቅርታ ሀቢብቲ፣ እዚህ ላይ ብቻ አንድ ነጥብ። አልጨረስኩም። በኋላ ትጠይቀዋለህ። ያዘውና ትጠይቀዋለህ በኋላ። አልጨረስኩም፣ መጨረስ ስላለብኝ። ብራቸውም ባስበላቸው ተጠያቂ፣ በነፍሳቸው ደግሞ እኔ ኃላፊነት ወስጄ የሊቢያን ባህር ፈጣሪ ወይም እኔ ሰይጣን አልጫንኩም። ፈጣሪን አብሬ መርከብ ላይ ሰው ሲጫን አብሬ አልጫንኩም። ኃላፊነት የወሰድኩት በብራቸው ሳይሆን በብራቸው እንጂ በነፍሳቸው አይደለም። የሞተ ሰው ይሞት እኔ ተጠያቂ
ገንዘብ ስትከፊላቸው ልጁ መኖሩን አለመኖሩን አልጠየቅሻቸው? እኔ አልከፈልኩም፣ መክፈል ስለሌለብኝ ሁላቸው አልከፈልኩም። የማንም ሰው ብር አልከፈልኩም። ገባን ብሎ አልደወሉልሽም? ልጆች ገባን ብሎ እኔ የምጠይቅሽን ብቻ መልሽልኝ። ገባን ብሎ የደወለልሽ? ለደወሉም አልከፈልኩም። 5 ልጆች አሉ፣ ሲልሲሊያ የገቡ ልጆች አሉ እያልኩ ነው። እነሱ ደግሞ የተጎዱ ልጆች አይደሉም። አልኮልኝ አወራሁት እኔ አንድ የተጎዳ ዱዛ ነው የተጎዳ ወደ ላምባዙ ዱዛ ነው። ኔትወርክ ይዟት ነው መሰለኝ። ሮሚዬ ምን አለ መሰለሽ ሄሊያ ስልክ እየገባብኝ ነው። መጨረሻ አዳምጣት። ይሄ በድጋሚ በምናገኛት መልኩ ብትጠየቅ ነው የሚሻለው፣ ማጣረፍ ሳይሆን እንደዛ ወላሂ ነው የምልህ። እንደዚህ አይነት ጥያቄ ስርዓት የሌለው ጥያቄ ከተጠየቁ እኔን የምትጠይቁኝ ብራቸውን እንጂ ነፍሳቸውን አይደለም። ሁለተኛ አንድ ሰው እንዳይደውልብኝ ብዬ ነው የምወጣው። ብር የምመልሰው ደግሞ ለእናት እንጂ እዚህ ጋር ዝም በል። ስርዓት ያለው ሰው ይጠይቀኝ። ከዚህ በኋላ ስርዓት ያለው ሰው እንዲጠይቀኝ ነው የምፈልገው። እዚህ ጋር የነፍስ ኃላፊነት ሳይሆን የብር ኃላፊነት ነው ያለብኝ። ብሩን የምትጠይቀኝ ደግሞ እሱ ራሱ ለገሰ ራሱ ስልክ ሰጥቶኝ ሰው አስተዋውቆኝ ነገ ላይ ብሞት ብር የተመላሽ የሚሆን ብሎ የሰጠኝ ቁጥር ስላለ እዚህ ላይ የተንጫጫ ቢንጫጫ የሚያመጣው ነገር የለም። ምክንያቱም እኔ እየተናገርኩ ነው በብራቸው እንጂ በነፍስ ኃላፊነት አልወሰድኩም። በትዕግስት የሚጠይቀኝ ሰው ካለ አዋቂ ሰው ተረጋግቶ የሚጠይቀኝ ሰው ካለ ለምትጠይቀው ጥያቄ ለመመለስ ዝግጁ ነኝ። አለዛ ግን ጥያችሁ ነው የምወጣ። እዚህ ተንጫጭታችሁ ነው የምትቀሩ። ምንም አታመጡ። ጥሩ ጥያቄ ሀቢብቲ። እኔ አንዴ ትንሽ ደቂቃ አውርቼ ልውጣ ነው። ይቅርታ ይኸውላችሁ፣ በሊቢያ ሮሚ ትጠይቀኝ። እዚህ ጋር ልንገራችሁ፣ ሮማን ትጠይቀኝ። በቃ ማንም ሰው እንዳይጠይቀኝ። ሮማን ትጠይቀኝ። ኮሜንት ትፈጪ መረጃ እንዳናይ ኮሜንት ተዘግቶብናል። ኮሜንት ትጠይቀኝ። እኔ ብዙ መረጃ በኮሜንት ነው የምወስደው። ሀቢብቲ ይኸውልሽ የኔ ሮማን ትጠይቀኝ። አይመለከትም። ሮማን ትጠይቀኝ። አንቺ እኛ በኮሜንት ሮማን ትጠይቀኝ። ሮማን ትጠይቀኝ። ሮማን ትጠይቀኝ። ኦኬ በሮማን በኩል እኔ ይኸውልሽ አብሰላት እኔ ላወርድሽ ነው። ጥሩ ጥያቄ። ይኸውልሽ ምን አለ መሰለሽ ልጅቷን ሌላ ነገር ያረባት ሌላ ውስጥ እንደገባ አንፈልግም። ይኸውልሽ ሮማን ትጠይቀኝ። ናይ በሊቢያ ሮማን ትጠይቀኝ። እኔ መልስልሻለሁ። በሊቢያ በተመሳሳት መልስ ነው የፈለግነው። መልስ እንረዳ። ሌላ ስም የተሰጣት በኋላ ደግሞ ሌላ ውስጥ ለምን እንገባለን? ዋው እኔ ልንገርልህ አንተ በሊቢያ ነፍስ ላይ መርከብ ተጭኖ በሚሄዱ ሰዎች ላይ ኧረ አንቺ አንዴ ለምን ዝም አትይም? አብሳላት በህይወት ላይ ማንም አይጠይቅም። ደላላ ሮማን ትጠይቀኝ። ያህን እናምንበታለን። ሮማን ትጠይቀኝ። ብለሽ እህቴ ሮማን ትጠይቀኝ። ልወጣ ነው። ሮማን ትጠይቀኝ። ሌላ ሰው እንዳይጠይቀኝ፣ አለዛ ልወጣ ነው። ሮማን ትጠይቀኝ። እሷ እንዲጠይቀኝ አልፈልግም፣ ምክንያቱም ትዕግስት የለውም። እኔ እንደዚህ አይነት ሰው ያለ አግባብ የሚጠይቀኝ ሰው አልፈልግም። ሮማን ትጠይቀኝ፣ እመልሳለሁ። በቃ ሮማን ትጠይቀኝ። ወይ ከላይ ልብ ያለው ሰው እኔ አላውቀውም አልጠይቅም። ይቅርታ አድርጊልኝና ስለዚህ ፈልገውን ሮማን ትጠይቀኝ። ምክንያቱም ልጁ ሌላ ነገር ካለበት ሌላ ቂም ካለበትኝ ያለበትን ቂም ይጠይቅ። ነገር ግን በዚህ ሁኔታ የምጠይቅበት ምክንያት የለም። እኔ በብር እንጂ በነፍስ ተጠያቂ አይደለም። ከጫንኩት በኋላ ሙሉ የሊቢያ ሕዝብ ቢያልቅ ማለት ነው እኔ ተጠያቂ አይደለሁም፣ እየተናገርኩ ነው። እዚህ ላይ ግን ማወቅ የምፈልጉትን አንድ የተረጋጋ ሰው እንዲጠይቀኝ እፈልጋለሁ። የተረጋጋ ሰው ጠይቁኝ፣ መመለስ ስላለብኝ እንድመለስላችሁ። ኦኬ ይኸውልሽ እኔ የምጠይቅሽ ጣሊያን አልፈው የመጡ 5 ልጆች አሉ ብለሻል። እነሱን መረጃ ጠይቂልን። ለገሰን አይተውት ከሆነ ማልታ ላይ በትክክል ድጋሚ እንደው ሞቷል ካሉሽ ውስጥ አይተውታል ወይ? እንዴት እርግጠኛ ልትሆኑ ቻላችሁ ብለሽ አንቺ ከማንም በላይ ለእኔ ባለውለታ ነው ብለሻል። እውነቱን ጠይቂልን። እኛ ሌላ ከሰላምታ ምናምን የሚያደርግልን ነገር የለም ለእኛ። ፈጣሪ ያቆይሽማ። ይኸውልሽ ሮማንዬ እንደዚህ ሲሆን እኔም በትክክል መልስልሻለሁ። ያለ ምንም ስሜታዊ ከሆነ መልስልሻለሁ። የገቡ ልጆች የተረፉ ልጆች ማልታ የሄዱት ያልተጎዱ ልጆች ናቸው። እናቴ ስለዚህ እነሱ ደግሞ እነዚህ ልጆች በህይወት የሉም ሙተዋል ብለው እኮ ደውለው ለኔም ለሊቢያም ተናግረዋል። ነገር ግን ያን አይደለም ትልቁ ነገር። ከዚህ ላይ ሁላችንም ባህሩን እናውቀዋለን። ባህር ላይ የገባ ሰው አዛ ላይ ውሃ የጠጣ ሰው አለ፣ የሞተ ሰው አለ፣ ብዙ የሆነ ነገር አለ። ነፍሴን አውጪ ነው እንጂ የምትይ ማን እንደሞተ ማን እንደገባ የምታውቂው ነገር የለም። በሰዓቱ ላይ ድንጋጤ ላይ ነው የምትሆኚው።
እኔ አሁን ላይ ሙቷል ስላሉ እዚህ ላይ ሙቷል ብዬ ማስረዳት አልችልም። ለምን ቆስለው የገቡ ልጆች ስላሉ ነገ ላይ ሙቷል ብዬ ከዚህ ላይ በአደባባይ ሙቷል ብዬ ልናገር። ነገ ላይ ይሄ ሰው ከህክምና ኑሮ ፈጣሪ አትርፎትኝ በህክምና ኑሮ ወጥቶ አለው ቢል ምንድነው የምለው ነገር? ፋጡማ ይሄን ብላ ነበረ። አይ ብራቸውን ኃላፊነት የያዘሽላቸው ልጅ ይሄን ብላ ተናገረች ነው የምባለው? አልልም። ምክንያቱም እኔ እርግጠኛውን ያወቅኩት ነገር የለም። ህክምና የገባ ሰው አለ፣ የሞተ ሰው አለ፣ ከዛ ጋር የገባ ሰው አለ። እኔ አብሬ ያልነበርኩኝ እኔ እንዴት አውቃለሁ ማን እንደሞተ ማን እንትን እንዳለ? ገና ብር ከፍላለሽ ወይ? አልከፈልኩም። ምክንያቱም የደወሉት ልጆች ማን እንዳለ ማን እንደሌለ ሳላቅ እኔ ነገ ላይ ኃላፊነት የተሰጠውትን ብር ከፍዬ ለምንድን ነው ዳም ገባው? አልከፈልኩም። ስላልከፈልኩ ያለውንም የቀረውን ሰውም አላወቅኩም። ኦኬ እሺ፣ ሌላ ጥያቄ? ኦኬ 10 ሬሳቸው ተገኘ የተባለው ኢትዮጵያዊ ናቸው ወይስ ሌላ ዜጋ ናቸው? እንደው ራፍሊ እኔም እንደናንተ ነው ያየሁት። እኔ የተጫነው ሶማል፣ ኢትዮጵያ፣ ኤሪትራ ነው። ማን እንደሆነ አልተዘገበም። እኔም እንደናንተ ነኝ። እኔም እኮ በስልክ ነው እንጂ የምከታተለው አብሬያቸው አይደለም። እንዴት ተላቀ እችላለሁ? እኔ አሁን ገባነ ከላቴ ገብተናል፣ ብራችን ስጭልን፣ ኃላፊነት አውርጅ ሲሉኝ ነው መስጠት የምችለው። እነዚህ ልጆች የደወለልኝ አንድ ሰው ነው። አንድ ሰው 5 ልጆች አለና አለ። ብራቸውን መስጠት አልችልም። ምክንያቱም ማን ናችሁ ብዬ የምጠይቅበትም ሰዓት አላገኘውም። የሚፈቀድላቸው ማልታ 5 ደቂቃ ብቻ ነው። 5 ደቂቃ የሚፈቀድላቸው ደግሞ በራሳቸው ስልክ ደውለሽ 5 ደቂቃ ነው። በ5 ደቂቃ ውስጥ እንዴት ሞቱ፣ ማን ያለ ሬሳውን አይታችኋል ወይ ብዬ የምጠይቅበት ሰዓት ነው ወይ አለው ወይ? በ5 ደቂቃ ውስጥ ይሄን ሁሉ ጥያቄ መጠየቅ ትችላላችሁ ወይ እናንተ? እኔ ማልታ ያለች ልጅ አለችና ላስገባለች። ምናልባት ኢንፎርሜሽን ከፈለግሽ ከገቡት ነው እንጂ እሺ፣ ደስ እንዳለ ነገር ግን ከገቡት ነው እንጂ ማወቅ የምንችለው ሁላችንም ያለንበት ቦታ ላይ አለና እንዴት ማወቅ እንችላለን? አባቴ አናቅም እኮ ግን አምታቅ ከሆነ እኔ ችግር የለውም፣ ደስ ነው የሚለኝ። እኔም ወንድሞቼ ናቸው እንዲሞቱ አልፈልግም። ከዚህ ላይ እኔም እኮ ይሄ ኃላፊነት እንዲወርድ ይፈልጋሉ። አስገባት፣ ችግር የለውም። አንድ ጥያቄ ልጠይቅሽ የኔ እናት። እኔ አሁን የተረዳሁት እሱ ሳምንት ሙሉ ስትደውይለት አላነሳልሽም ስልኩ ቁጥሩን አይደል? ስለዚህ አንቺ ደግሞ እንዲያነሳልሽ ያንን ነገር አድርገሽዋል አይደል? አዩ ይሄን ጥያቄ እኔ ልበል። እሺ ሰሞኑን ልጁ ራሱ ፈልጎት ነበረ። እሺ ስልክ አይፈቀድም፣ ሰውየው ስልክ አይፈቀድም። ሰውየው ፈልጎት ስለነበረ እሱ ራሱ ለገሰ ፈልጎት ነበረ። ደውዬልኝ ያልተጨረሰ ብር ነበረ የሰውየው ብር። ሶስተኛው ገና አይደለ ብራቸው የለገሰ 1.1 ብር አለ ከኔ ጋር የሰጠኝ የኢትዮጵያ ብር ማለት ነው። ያልተጨረሰ ብር ነበረ። ያንን ልጁ ኃላፊነት ወስዷል። ስደውልለት እሱ አይ ዛሬ ሊወርድ ነው መክዘል ላይ ብየው ተስማምተን ወረደ። ከወረደ በኋላ ብሩን አላከልኝም። ለኔም ምንም ችግር የለም። ለገሰ ጋር በጣም እንቀራረባለን፣ እንደ ወንድም እንደ እህት ነን። እሺ ተባባልና ምንም ችግር የለም። ራሴ ልሞላለት ለለገሰ ደውዬ ነበርኩት። ችግር የለውም ብሎ ማለት ነው። ያንን ብር ሊነግረው ነበር ሲደውልለት የነበረው። ተው በቃ ሌላው ሲደውልለት አያነሳ። ማን ነው የማያነሳው? ይሄ ኃላፊነት የወሰደው ልጅ አያነሳም። ሰሞኑን በሙሉ ስደውልለት የነበረ የልጁን ብር ፈልጌ ሳይሆን እሱ ፈልጎት ነው። ድምጽ አስቀምጬለታለሁኝ ልመልሰው ወይ አልኩት። ቢጨንቀኝ ደንግጦ እንዲደውልለት ብዬ ደውልልኝ ብሎሃል አልኩትኝ። ደውልልኝ እያለህ ነው ብዬ ጽፌለታለሁ። እየመለሰለት አልነበረም። እኔ ሳይሆን የፈለኩትኝ ለገሰ ራሱ ነበር የፈለገው። እራሱ ለገሰ ፈልጎት ነው ሲደወልለት የነበረው። አያነሳም። ትናንትና ቁጥር ተሰጥቶኛል። ለገሰ ነገ የሆነ ነገር ቢሆን ብሎ ቁጥር ሰጥቶኛል። ቁጥር አለኝ ከኔ ጋር ሰጥቶኛልኝ። ማንኛውም ሰው ሲወርድ ቁጥር ሰጥቶ ነው የሚሄድ። ነገ ላይ ቢሞቱ ብራቸውን መመለስ ስላለብኝ ግዴታ ስለሆነ ይሄ ኃላፊነት ነው። ብራቸውን ማውረድ ስላለብኝ ግዴታዬ ስለሆነ ስልክ እቀበላለሁ። ኃላፊነት የሚወስድ ሰው እቀበላለሁ። ሁልጊዜም የማደርገው ነገር ነው። የሰው ገንዘብ ስለሆነ እሺ አለ። ስደውል አያነሳም። ትናንትናም ስደውልለት አያነሳም። ስደውልለት የነበረ ግን የእናቱን ቁጥር ፈልጌ ነበረ። ነገ ላይ የሚመጣው መዘዝ ምን ያክል መዘዝ እንደሚሄድ አውቀዋለሁ። የኛ ሰው የሆነ ነገር ሲፈጠር አንጨብጫቢው ይበዛል። መልካምነትህን ይፈልጋሉ፣ እንድትጠቅማቸው ይፈልጋሉ። የሆነ ቦታ ላይ ደግሞ እንድትወድቅ ነው የሚፈልጉት። ስለዚህ ነገ የሚመጣውን ነገር ስለማቅ የእናቱን ቁጥር ቀድሜ መያዝ እፈልጋለሁ። ምንም አይነት ነገር ቢፈጠር ብሩ መመለስ ያለበት ለእናቱ ነው። አንቺ የፈለግሽው ምንም ነገር ተፈጥሮ ሳይሆን የማዘሩን ስልክ ስለፈለግሽ ነው ለሱ የላክሽለት።
ሞተ የሚለው ቃል ከየት እህት አለ? ኦኬ ያንንም እኮ አሉ እኮ ያን እኮ ብለዋል እኮ ሞተ የሚለውን ቃልማ ማልታ ያሉት እኮ ሙተዋል ብለው እኮ ተናግረዋል። ማልታ ያሉት እኮ ሙተዋል ብለው እኮ ቃል በቃል ተናግረዋል እኮ። ነገር ግን ደግሞ ከዛ ላይ ባህር ላይ ያለ የተጎዱ ሰዎች ስላሉ ከዛ መሀል ቢኖርስ እኔ አሁን እንዲመልስልኝ ነበር የፈለኩት። በቃ እንዲመልስልኝና ማወቅ የፈለኩት ነገር አለ ብዙ ነገር። እሺ አዩዬ መናገር የምፈልገው ነገር አለ። እኔ ተረድቼሻለሁ። አንድ ጥያቄ ብቻ ነው ቀለል አድርገሽ እንድትመልሽልኝ። ሞተ ያሉሽ አንቺ የቅርብ ሰው ስለሆንሽ ያው አንቺ አሁን አንድና አንድ ማናችንም የምናውቀው ለአበሾች ብር እንዳይበሉ ነው አንቺ ጋር የተቀመጠው ዋናው ፖይንቱ እንጂ የነፍስ ዋስትና ኢንሹራንስ አይደለሽም። ማናችንም ፈጣሪ ነው። እኛ ጥያቄያችን ይኸውልሽ ቀለል አድርገሽ እንድትመልሽልን ላንቺ ሞተ ብለው የነገሩሽ ትክክለኛ መረጃ ነው ወይስ አይደለም? አንቺ በወሬ ነው የሰማሽው ወይስ ትክክለኛ ኢንፎርሜሽን? ለምን ላንቺ ነሽ ከማንም በላይ የምትሰሚው? ምክንያቱም ገንዘቡ ያለው አንቺ። ትክክል ወንድምዬ፣ አመሰግናለሁ። እንደዚህ አይነት የተረጋጋ ጥያቄ ስለጠየቀኝ ደስ ነው የሚለኝ። አመሰግናለሁ። ለጠየቀው መጠይቅ ሁሉም መልስላለሁ። ከአምስቱ መሀል እነለገሰ ሞተዋል የሚል ቃል በቃል ነው የሰማሁት። እሺ ቃል በቃል ነው የሰማሁት። እነለገሰ ሞተዋል የሚለውን ቃል በቃል ነው የሰማሁት። ነገር ግን ደግሞ ከዚህ ላይ እኔ እርግጠኛ የማልሆንበት ነገር አለ። እርግጠኛ የማትሆኝበት ነገር ለምንድን ነው ካልከኝ አንድ መርከብ ብቻ አይደለም ያነሳቸው። ወደ ማልታ የተነሳው ሰው ጉዳት የደረሰበት ሰው አይደለም። ጉዳት የደረሰባቸው ሰዎች ወደ ኢጣሊያ ነው የመጡት፣ ወደ ማልታ አይደለም፣ ወደ ሲልሲሊያ ነው የመጡት። ስለዚህ ጉዳት ከደረሰባቸው ሰዎች መሀል ቢሆንስ ነው አሁን። እሺ እኔ ሞቷል ብዬ አሁን ለዚህ በአደባባይ ልበል? ጉዳት ከደረሰበት ሰው መሀል ሆኖ ነገ ላይ በህይወቴ ልጅ ኢንሻአላህ ቢመጣ ምንድነው የምትሉት? ምንድነው የሚባለው? ምንድነው የምለው? ለዚህ መልስ ስጡኝ። እሺ እኔ ጃኒ አሁን የተረዳሁት ሞቷል የሚል ቃል ካንቺ ሰማሽና አሁን ደግሞ አንቺ ደግሞ እርግጠኛ አይደለሁም በወሬ ነው የሚለው ነገር እኛንም አሁን እኮ እኛ ትልቁ ግራ ያጋባን በህይወት ቢኖር ውሸት ነው የሚባለው ነገር ቢኖር እውነቴን ነው የምልሽ እህት አለም ለሁላችንም ደስታ ነው። ያው የለገሰ ኢሞ ይሻራል ዛሬ 3 ሰዓት ከምናምን አሁን ቀርብ አንድ ቪዲዮ ተልኮልኛል። ፍቄ እስከዛ ፍቄ ኖርዌይ ገብቷል። ምናልባት ጥያቄ ካላችሁ አዩም ተረጋግታ ነው የምትመልሰው። እኔ ራሱ እልክልሃለሁኝ ቪዲዮ ያው የለገሰ ኢሞ ይሻራል ኦንላይን ላይ ይታያል። ምን ነው የሚታየው? ኢሞ ይሻራል የሊቢያ ቁጥሩ ዛሬ 3 ሰዓት ከ38 ደቂቃ ስልኩ ሌላ ሰው ነው የሚጠቀመው። ሮሚ ሌላ ሰው ሰጣው ነው ሄደው እየተባልክ አይደል? አሁን እሷን እንጠይቃት እስኪ እንዲህ አይነት ነገር ሲደርስ ለመጀመሪያ ጊዜ ብቻ ነው ዛሬ ሰማሽ? ከዚህ በፊት እንዲህ አይነት ችግር ደርሶ ያውቃል? አንቺ በጣም ለዘታ ሮሚ እቤትሽን አስከብሪ። ሀሳብ ልሰጥ ነው የገባሁት። 4 ጊዜ አውርደውኛል። ገና አላወራሁም። ሳይለንት አድርጌ ነው የተቀመጥኩት። ሊቢያ ደግሞ እኛ አልፈንበታል። ሊቢያ አልፈንበታል። ማልታ ኖር ያለው ብዙ ነገር እያዳመጥኩኝ ነው። መንገዱን በጣም ነው ማቀው። እኛ አልጠየቅንም፣ እያዳመጥ ነው። ለምን እንደምታወርዱኝ አላውቅም። ወይስ የሚደበቅ ነገር አለ እዚህ ውስጥ አልገባኝም። ማንም አይወርድሽም። አብሰላት በእናትሽ እኔ ነኝ አራቴን ስብ እየታዘብን ነው፣ እያዳመጥን ነው፣ እየታዘብን ነው፣ እያዳመጥን ነው። ማርያምን ማንም አላ እኔ አላወራም። ማርያምን ነው እኔ ነኝ ያስገባሁሽ። ቢያይዘው አንድ ጊዜ ለመሰለሽ ጥያቄ ነው ጨርስና ትጠይቂያለሽ። ቀጥል። አንዳንዴ መረጃ እየፈለጋንም እንደገና እየተሳደብን ከሆነ ሌላ ነው የሚሆነው። መረጃ ነው አይደለ ይሰጠው። ይሄንን አይነት አደጋ ሲደርስ የመጀመሪያ ነው አንቺ እንደዚህ ስትሰሪ ብር ያሽላቸው ሰዎች ወንድሜ እኔ የመጀመሪያ አይደለም አባቴ። ትክክል ጥያቄ ነው። እኔ የመጀመሪያ አይደለም ብር የሚይዘው በጣም የነዚህ ብቻ አይደለም። ሊቢያ ላይ ያለ ህዝብ በሙሉ ከተበላው የተበላውን ጠይቅና ያልተበላውን ጠይቅ። ያልተበሉ ልጆች ከኔ ጋር ነው ብራቸው እስካሁን ድረስ በእሷ ሰተናቸው ብር ተበልተናል የሚል የለም። አይወደም እኔ እየመለስኩ ነው። ይሻለው የገንዘብ ሳይሆን እንደዛ ከሆነ ከዚህ በፊት እንደ አይነት ችግር አጋጥሞ ካወቀ ከሌ ሞቷል ብሎ ጥቆማ የሚሰጥሽ ማን ነው? ከጣሊያን መንግስት ነው የምታገኙ ወይስ ከማልታ ነው ወይስ ከዛ ከገቡት ልጆች ነው? እነዚህ በተለያየ መንገድ መረጃ ምን አይነት ጥያቄ ነው የምትጠይቀው? ያልገባኝ ጥያቄ ነው እየጠየከኝ ያለው። እኔ ከብራቸው እንጂ ከነፍሳቸው ምን አለኝ? ይኸውልህ ይጫናሉ። እሺ አዳጋ ደርሶ ማያውቅም፣ አዳጋ ደርሶብኝ ማያውቅም፣ ደርሶ ማያውቅም። እኔም የሚመለከተኝ ጉዳይ አይደለም።
አዎ ይሄ ነገር የተፈጠረው አሁንና አሁን ነው። አንደኛ ደረጃ አሁንና አሁን ነው ይሄ ነገር የደረሰው። ቢደርስም ደግሞ እኔ ከዚህ ጋር ቢደርስ ራሱ እኔ ተጠያቂ አይደለሁም እያልኩ ነው። አንድ ሰው ተጠያቂ ልትሆንበት የምትችለው ከኛ እኩል እየፈለች ነው። አሁን እየጠየቅንሽ አይደለም። በነሱ መልካምሽ ማረጋገጥ የምንችልበትን መንገድ ፋይንድ አውት እናርግ ነው እንጂ አንቺን አሁን ነፍስ ወስደሽ ያንን ልጆቹ እንትን ይበሉ አባቴ። ያንን ልጆቹ የገቡ ልጆች ነው ሊያረጋግጡላችሁ የሚችሉት። ካላስ የገቡት ልጆች ሙተው ሬሳውን አይታችሁታል ወይ? እሺ አባቴ ይወጣል። እስካሁን ድረስ ሚዲያው ላይ ስለሆነ በሬ ሃይኔ ለምን አልወጣላችሁም? ይኸውልህ ወንድሜን እያወኩ ነው፣ ግራ እየተጋባኝ ነው። እኔ መጀመሪያ ጊዜ ነው እዚህ ላይ የወጥቼ ራሱ እንደዚህ የሚጨቃጨቀው እንደዚህ እየተጣጣቀ ስለሽ እንድትናገሪ መስመር እንዲይዝ እኮ ነው እያልኩሽ ያለው። ትማ ሌላ አይደለም። በክፋት አታስቢ። የምትጠየቂው አንቺን ለመወንጀል አይደለም፣ ለማወቅ ነው። እርግጠኛ ይሄ ልጅ በህይወት አለ ሞታል የሚለው እኔ እንዴት አውቃለሁኝ? እኔ እንዴት አውቃለሁ? ይኸውልሽ አሁን ካለነው ሁሉ የተሻለ አማራጭ አለው አንቺ ጋር። ምክንያቱም ጣሊያንም የገቡትን ልጆች ታውቂያለሽ፣ ሊቢያም ማልታም የገቡትን ልጆች ታውቂያለሽ። ኮንታክት ሰውን ቢደውሉ ማግኘት የምትችያቸው አንቺ ነሽ። አሁን እዚህ ቦታ ላይ ግማሾቹ ወደ ጣሊያን ሄደዋል የተጎዱት፣ ግማሾቹ ደግሞ ማልታ ገብተዋል። አሁን ማልታ ያሉት ላንቺ ደውለዋል። አሁን የተጎዱትና ሞቶ ሬሳው ማየት የሚችሉት ማልታ ያሉት ሊያዩ አይችሉም ስላልሽ አንቺ በኋላ ነፍስ ውጪ ነፍስ ግቢ ነው ስላልሽ ጣሊያን የገቡት ናቸው። ጣሊያን ከገቡት አንድ ሰው ለማግኘት እድል የለሽም ነው። አሁን እሱ ነው ዋና ፖይንት እሱ ነው። አንቺ ገንዘብን ስላለ በዛ ምክንያት ስለሆነ የምትሰጪው እነሱ ከነሱ ውስጥ አንድ ሰው የማግኘት እድል የለሽም ነው። እኔ ራሳቸው ካልሆነ መደወል አልችልም። ምክንያቱም የልጆች ስልክ ቁጥር ከኔ ጋር የለም። የሚደውሉበት ቁጥር የተለያየ ቁጥር ነው። ያ ደግሞ ለ5 ደቂቃ ብቻ ነው ማውራት የሚችሉት። እነሱ ኦንላይን ገብተው ሁሉን ነገር እስከሚናገሩ ሰው ጊዜ ለምንድነው የማይሰጣቸው? እኔ አብሬ አልተጫንኩኝ፣ አብሬ አልነበርኩ። ሲጫኑ ሲገለበጡ አብሬ አልነበርኩም። እኔ እማቀው አንድና አንድ ግማሹ ሰው ወደ ኢጣሊያ እንደመጣ፣ ግማሹ ሰው ወደ ማልታ እንደገባና ብቻና ብቻ ነው። እኔ ለአንዴ ላውራ እህቴ፣ አንዴ ይቅርታ አድርጊልኝና እኔ ማልታ ነበርኩኝ። ያለፍኩት በሊቢያ ነው፣ የመጣሁት በባህር ነው። ከየት ወዴት እንዴት እንደታለፈ እኔ የዛ ህይወት ያለፍኩ ሰው ነኝ። እንግዲህ ጋር ብዙ ሰው ሲጠይቅ ምናምን መረጃ ምናምን ይላሉ፣ ግን እናዳምጣለን። እኔ ከሊቢያ አድርጌ በሳራ በረሃ አድርጌ በባህር አድርጌ ነው ያለፍኩት። የሊቢያ